ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ዓለማችን እጅግ አስፈሪ ታሪካዊ በሆነ አፋፍ ላይ ትገኛለች። በመካከለኛው ምስራቅ ለ2 ሳምንታት ያክል እንደ እሳት ሲዘንብ የነበረው የአሜሪካ የሚሳኤል ጥቃት ዛሬ በድንገት ቆሟል። ፕሬዝዳንት ዶናልድ ትራምፕ የጥቃት ማቆም ትዕዛዝ መስጠታቸው ይታወሳል። ነገር ግን ጥያቄው እዚህ ጋ ነው። አሜሪካ ጥቃቱን ያቆመችው ለሰላም ዕድል ለመስጠት ወይስ በእርግጥም ኃያሏ አሜሪካ የምትተኮሰው ሚሳኤል አልቆባት? ዛሬ በዚህ ሰፊና ጥልቅ ዘገባችን ዓለም አቀፍ ጋዜጦች የደበቁትን ፔንታጎን አፍኖ የያዘውና የኢራን አዲስ የቴክኖሎጂ የአሜሪካ ወታደራዊ የበላይነት እንዴት እንደሰበረው በዝርዝር እንመለከታለን። ይህ ዘገባ ተራ ዜና አይደለም፣ የዓለም ኃይል ሚዛን እንዴት እንደተቀየረ እንደሆነ የሚያሳይ የምርመራ ውጤት ነው። እስከ መጨረሻው አብራችን ቆዩም። አስደንጋጭ መረጃዎች ከዋሽንግተን እየወጡ ነው። ኒውዮርክ ታይምስ እንደዘገበው አሜሪካ ባለፉት ጥቂት ቀናት ውስጥ ብቻ ከ1200 በላይ የፓትሪዮት ሚሳይሎችን ተኩሳለች። ይህ ቁጥር ለዓመታት የተከማቸ የጦር መሳሪያ ሀብት በአንድ ጀንበር እንደተሟጠጠ ይቆጠራል። የአሜሪካ ወታደራዊ ባለሥልጣናት በውስጥ ስብሰባዎቻቸው ላይ እጅግ ተጨንቀዋል። ምክንያቱም ሩሲያና ቻይና ይህንን የአሜሪካን ድካም በንቃት እየተከታተሉ ነው። ቭላድሚር ፑቲን እና ሺጂፒንግ አሜሪካ በመካከለኛው ምስራቅ መሳሪያው ካለቀ በዩክሬንና በታይዋን ላይ ጥቃት ለመሰንዘር አመቺ ጊዜ እንደሆነ ያውቃሉ። አሜሪካ ዛሬ የገጠማት ፈተና ከኢራን ጋር መዋጋት ብቻ ሳይሆን ዓለም አቀፍ ወታደራዊ ክምችቶቿን አደጋ ላይ መጦሯ ነው። ትራምፕ ለዲፕሎማሲ ጊዜ ሰጥቻለሁ ቢሉም እውነታው ግን የሚሳኤል ክምችቱ ባዶ መቅረቱ ሳይሆን አይቀርም የሚሉ ስጋቶች አይለዋል። ለመሆኑ አሜሪካ እንዲህ ያስጨነቃት የኢራን መሳሪያ ምንድን ነው? ስሙ ከይባር ሸካን ይባላል። ይህ ሚሳኤል የድምፅን ፍጥነት በ8 እጥፍ የሚጓዝ ሃይፐርሶኒክ ድንቅ መሳሪያ ነው። ከ1500 ኪሎ ሜትር በላይ ርቀት የመምታት አቅም ያለው ሲሆን በዮርዳኖስ፣ ኩዌት፣ ኳታርና ባህሬን ያሉ የአሜሪካ ጦር ሰፈሮችን በሙሉ ኢላማ ውስጥ አስገብቷቸዋል። እጅግ አስገራሚው ነገር ይህ ሚሳኤል በሰማይ ላይ ያለ አቅጣጫውን የመቀየር ብቃት ስላለው የአሜሪካ ኩራት የሆኑት ታድና ፓትሪዮት መከላከያዎች ሊመቱት አልቻሉም። አዲስ የወጡ የሳተላይት ሚሳኤሎች እንደሚያሳዩት በዮርዳኖስ የሚገኘው ኪንግ ፈይሰል የአየር ጦር ሰፈር ክፉኛ ተመቷል። የአሜሪካ ውድ የጦር አውሮፕላኖች ማቆሚያ ወድመዋል። ምናልባትም ኤፍ-15ኢ ስትራይክ ኤግል የተሰኘው ዘመናዊ አውሮፕላን በእሳት ተለብልቧል። ኢራን በ1 ሚሊዮን ዶላር ሚሳኤል የአሜሪካን ቢሊዮን ዶላር ኢንቨስትመንት አደጋ ላይ ጥለዋለች። ታሪኩ እዚህ ላይ አያበቃም። እዚህ ጋር አያበቃም። ሮይተርስ እንደዘገበው የአሜሪካ ደህንነት ተቋማት ሩሲያ ለኢራን ወታደራዊ መረጃዎችን እየሰጠች ነው የሚል ከባድ ጥርጣሬ አላቸው። ሩሲያ በሳተላይት የምታገኘው መረጃ ለኢራን በማካፈል የኢራን ድሮኖችና ሚሳይሎች የአሜሪካን ሲአይኤና መሸሸጊያዎችን እና የጦር መኮንኖችን በትክክል እንዲመቱ እያደረገች ነው ተብሏል። ይህ ማለት ጦርነቱ በኢራንና በአሜሪካ መካከል ብቻ ሳይሆን በሩሲያና በአሜሪካ መካከል የሚደረግ ተተኪ ጦርነት ሆኗል። በሌላ በኩል ኢራን ዩክሬን የንግድ መርከቤን መታችብኝ በማለት ለከባድ አጸፋዊ እርምጃ ዝግጁ መሆኗን ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህ ጥቃት ያለ ምላሽ አይታለፍም ሲሉ ዝተዋል። ዓለም ወደ ሶስተኛው የዓለም ጦርነት እየመራች ነው። አሁን ሁሉም አይኖች ወደ ዋይት ሀውስ አምርተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን መግባታቸው ይታወሳል። ኔታንያሁ ለትራምፕ የሚያቀርቡት ጥያቄ ግልጽ ነው። ኢራን የኒውክሌር ባለቤት መሆን የለባትም፣ ጥቃቱ መቀጠል አለበት። ትራምፕ ግን በሁለት እሳት መካከል ተወጥረዋል። በአንድ በኩል ጦርነቱን አቁሞ በታሪክ ሰላም አውራጅ ለመባል ይፈልጋሉ። በሌላ በኩል ደግሞ ኢራን 400 ኪሎ ግራም ዩራኒየም ክምችቷን አሳልፋ እንድትሰጥና የሆርሙዝ የባህር መስመርን ለአሜሪካ እንድትለቅ ይፈልጋሉ። ኢራን ግን ድርድር የሚባል ነገር የለም፣ አሜሪካም የጦርነትም ሆነ የሰላም ጊዜ ልትወስን አትችልም በማለት ማጥቃት ምዕራፍ መሸጋገሯን አስታውቃለች። የዓለም አቀፍ ገበያም በዚህ ውጥረት ምክንያት እየተናወጠ ይገኛል። ክብራትና ክብራን በሚቀጥሉት ጥቂት ቀናት ውስጥ የሚወሰዱ እርምጃዎች የ21ኛው ክፍለ ዘመን ታሪክ ይቀይሩታል። አሜሪካ በሚሳኤል እጥረት ተንበርክካ ለኢራን እጇን ሰጣለች ወይስ ትራምፕ አዲስና ከባድ ወታደራዊ እርምጃ ይከፍታሉ? የኢራን ሃይፐርሶኒክ ሚሳኤል እስራኤልና በመካከለኛው ምስራቅ ያለው የአሜሪካ የጦር ሰፈሮችን አመድ ያደርጓቸዋል። ጦርነቱ ወደ ሩሲያና ቻይና ይስፋፋ ይሆን? እናንተስ ምን ታስባላችሁ? አሜሪካ ጥቃቱን ያቆመችው በእውነትም ለሰላም ብላ ነው ወይስ መሳሪያ ስለሌላት?
በኢራንና በአሜሪካ መካከል ያለው ፍጥጫ በምን የሚቋጭ ይመስላችኋል? ሀሳባችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። አብራችሁን ቆዩም። ክቡራትና ክቡራን ተመልካቾቻችን እንግዲህ እስካሁን በዚህ ልዩ ዘገባችን በዝርዝር ለመመልከት እንደሞከርነው ዓለማችን በአሁኑ ሰዓት የታሪክ ማዕበል መሃል ትገኛለች። ይህ በባሕረ ሰላጤው አካባቢ የምናየው ፍጥጫ ተራ ወታደራዊ ግጭት ሳይሆን የ21ኛው ክፍለ ዘመን የኃይል ሚዛን የሚለካበት የታላላቅ ሀያላን ሀገራት ቁማር የሚታይበት እና የሰው ልጅ የነገ ዕጣ ፈንታ የሚወሰንበት የታሪክ መጋጠሚያ ሆኗል። ፕሬዚዳንት ዶናልድ ትራምፕ ለጥቂት ቀናት ጥቃት ይቆም ሲሉ ያስተላለፉት ትዕዛዝ ከጀርባው ምን አይነት ታላቅ ወታደራዊና ዲፕሎማሲያዊ ምስጢር ደብቆ ይሆን የሚለው ጥያቄ ዛሬም በዓለም አቀፍ ዙሪያ መነጋገሪያ ሆኖ ቀጥሏል። አሜሪካ በእርግጥም 1200 የሚሆኑ እጅግ ውድ የፓትሪዮት ሚሳይሎችን ተኩሳ የጦር መሳሪያ ካዝናዋ ባዶ ቀርቶ ይሆን? ወይስ ኢራን ይህንን የከይባር ሸካን የተሰኘውን የአሜሪካ መከላከያ ሰብሮ የገባውን ሃይፐርሶኒክ ሚሳይል ለመመከት አዲስ ስልት ለመቀየስ የተደረገ ስልታዊ ማፈግፈግ ነው? ይህ እንቆቅልሽ ዋሽንግተንን ብቻ ሳይሆን ሞስኮና ቤጂንግንም ጭምር በአንክሮ እንዲከታተሉት አድርጓቸዋል። ሩሲያና ቻይና የአሜሪካ ወታደራዊ ክምችት መሟጠጥ እንደ ትልቅ አጋጣሚ ተጠቅመው በዩክሬንና በታይዋን ላይ አዲስ እርምጃ ይወስዱ ይሆን? ወይስ አሜሪካ በድንገተኛ ጥቃት ዓለምን ታስደምማለች? በተለይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በነገው ዕለት በዋይት ሀውስ ከፕሬዚዳንት ዶናልድ ትራምፕ ጋር የሚያደርጉት ስብሰባ የጥፋት ወይስ የሰላም የሚለውን ወሳኝ ጥያቄ ይመልሳል። ኔታንያሁ ኢራን የኒውክሌር ባለቤት መሆን የለባትም፣ ጥቃቱ ዳግም ሊቀጣጠል ይገባል የሚል ጽኑ አቋም ይዘው ይቀርባሉ። ትራምፕ ግን በአንድ በኩል ለኢራን የሰላም እጃቸውን እየዘረጉም፣ በሌላ በኩል ደግሞ ድርድሩ ካልተሳካ ታይቶ የማይታወቅ እርምጃ ወስዳለሁ ሲሉ መዛታቸው ዓለምን በሁለት እሳት መካከል እንድትቆም አድርጓታል። ውድ የቻናላችን ቤተሰቦች እኛም ይህንን ዘገባ በስፋትና በጥልቀት የምናቀርብላችሁ ይሆናል። በሩቅ የምሰሟቸው ዜናዎችና ነገ በእናንተና በልጆቻችሁ ሕይወት ላይ የሚመጡትን ተጽዕኖ እንድትረዱ ነው። የነዳጅ ዋጋ መናር፣ የኢኮኖሚ ቀውስና ዓለም አቀፍ አለመረጋጋት የሁላችንም የጋራ ስጋት ነው። አሁን ወደ እናንተ ልንመጣ ነው። ፕሬዚዳንት ትራምፕ ጥቃቱን ያቆሙት በእውነትም ለዲፕሎማሲ ድል ለመስጠት ነው ወይስ የአሜሪካ ሚሳይል ክምችት አልቆባቸዋል የሚል መረጃ እውነት ነው? የኢራን ሃይፐርሶኒክ ሚሳይል ቴክኖሎጂ የአሜሪካን ወታደራዊ የበላይነት ለአንዴና ለመጨረሻ ጊዜ አክትሞለታል ብላችሁ ታምናላቸው? ኔታንያሁና ትራምፕ በሚያደርጉት ስብሰባ የሚወሰነው ውሳኔ ዓለምን ወደ ሶስተኛው የዓለም ጦርነት ይወስዳል ወይስ ሰላም? ሀሳባችሁንና ትንታኔያችሁን፣ ስጋታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። እያንዳንዱን አስተያየታችሁን በታላቅ አክብሮት እናነባለን። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ በሳል ጥልቅና ሰበር መረጃዎችን በየቀኑ ለማግኘት አሁኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረጋችሁ እንዳትረሱ። ከዚህ ውጥረት በስተጀርባ ያሉትን አዳዲስ መረጃዎች እንዳደረሱን ወዲያውኑ ይዘንላችሁ እንመለሳለን። እስከዚያው ግን ወቅታዊ መረጃዎችን ከእኛ ጋር እየተከታተላችሁ አገራችንና ዓለማችንን ሰላም ያርግልን እያልን እንሰናበታለን። ስላዳመጣችሁን፣ ጊዜያችሁን ሰጥታችሁ ስለተከታተላችሁን ከልብ እናመሰግናለን። ቸር ያቆየን። ሰላም